ሰማን በራስ ነው ብዙ ነገር ታርጊ ነበር። ሩታ ታመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለልጁ ይዘው እዛ መጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለን ምናምን ነገር ደግሞ መቶ ሺህ ገባሽ አይገርምም? ደስ እያለኝ ነው፣ ደስ እያለኝ ነው፣ አዎ ደስ እያለኝ ነው። ለምን በሉ አትሉኝም? ደስ እያለኝ ነው፣ ደስ እያለኝ ነው፣ ደስ እያለኝ ነው፣ አዎ ደስ እያለኝ ነው፣ ደስ እያለኝ ነው። የደመቁ በጎች እየጮሁ ነው፣ እኛ ግን የፍቅር ጀማዎች ወደፊት ነን። በጦንጋይ አናምንም፣ ወደፊት ነን። የፍቅር ጀማዎች ማለት ነው። የደመቁ በጎች ደግሞ ወደ ጦንቃይ ቤት ይሮጣሉ። እኛ ግን የፍቅር ጀማዎች እምናምነው ፈጣሪም ብቻ ነው። ጦንቃይ አናምንም። ስለዚህም አሸንፈናል። ቤተሰቦች የትም እንዳትሄዱ፣ ቪዲዮውን ቁጭ ብላችሁ ተመልከቱ። ኦኬ የፍቅር ጀማ ፋሚሊ እንደዚህ ከወንበሬ ተነስቼ እናንተን ደስታዬን ለእናንተ ልገልጽ ነው እዚህ ጋር የመጣሁት። ግን ደስታ እንዴት አድርጓችኋል ሳልጠይቃችሁ ንገሩኝ፣ እውነት ንገሩኝ፣ ኮሜንት ላይ ያሳውቁኝ እና ቪዲዮ መጨረሻ መመልከት እንዳትረሱ። በቃ የዛሬ ቀኑ ደስታ ነው። እቺን ጫካየን ትልቅ ተስፋ ትልቅ ብርሃን ከፊት ለፊታችን እንዳለ መገመት አያቅተንም። የነዚህን ልጆች ፍቅር እንመልሳለን እንዳታስቡ፣ ይመለሳል እንዳታስቡ። በጎች ግን ተንጫጩ፣ እናንተ መንጫጫታችሁን ቀጥሉ። እስቲ ሰይጣን ወይስ እግዚአብሔር ብለን ጀምረናል። እኛ የፍቅር ጀማዎች የፈጣሪ ልጆች ነን። የደመቁ በጎች ደግሞ የሰይጣን ናቸው ማለት ነው። ይሄ ነው እመኑ። በቃ ጋይስ ከዚህ በኋላ ስማችን እንደዛ ብለን ነው መስጠት ያለብን። እኛ ፈጣሪን የምናውቅ ሰዎች ነን። ፈጣሪ ያድርጋል ብለን እናምናለን። እንትን ደግሞ የደመቁ ጀማዎቹ ደግሞ ሰይጣን ያድናል ብሎ ነው የሚያምኑት። ምክንያቱም ያን ባያምኑ ኖሮ ጦንቃይ ቤት አይሄዱም ነበር። ከተሳሳትኩኝ አርሙኝ። አሁን ቁጭ ብለን እንነጋገራለን። የትም እንዳትሄዱ። ወዳችኋለሁ። በጣም ነው ደስ ያለኝ። እንዴት ብዬ መናገር እንዳለብኝ አላውቅም። በጣም ደስ ብሎኛል። ይሄ አብርሃም ላይ የተደረገው የወርቅ እንትን ከአንገቱ ላይ መስቀል ብዬ አልጠራውም። ምክንያቱም እኔ የእውነት መስቀሌን በጣም ነው የምወደው፣ በጣም ነው የማከብረው፣ የምሞትለት ነው። ይሄ ማተብ በጣም ብዙ ውጊያ አለ እዚህ ላይ። ግን አብርሃም ላይ ያደረገው ነገር በሌላ መንገድ፣ ምክንያቱም ምንንም ነገር እኛ የምንጠቀምበት አጠቃቀም ይወስናል። ቤተሰቦቼ በነገራችን ላይ ይሄ ስለዚህ ነገር በደንብ ተማሩ። ኦኬ እና በጣም ነው ደስ ያለኝ፣ በጣም ማለት ነው። በዚሁ አጋጣሚ ዳኒን እጅግ አድርጌ ላመሰግን እፈልጋለሁ። ምክንያቱም ብዙ ሰው ከዚህ በፊት ስህተቶችን ሰርተሃል አብርሃም ላይ ምናምን፣ ግን አሁን በሞትና በህይወት መካከል ሳለ ጊዜ አንተ አብሬው ስለሆን ከአብርሃም ጋራ በጣም ደስ ብሎኛል። በጣም ከምላችሁ በላይ ማለት ነው። ምክንያቱም የደስታችን ጊዜ ብዙ አጨብጫቢ ያለ በጣም ብዙ ሰዎች በዙሪያችን አሉ እና በዚህ ሰዓት ግን ማለት ሁላችንም የተለያየ በጣም ሁሉም ማለት ነው ጋይስ ሁላችንም የተለያየ እንትን አለን፣ የተሰጠን ስጦታ አለን። የማሳመን የመዘመር የመስበክ ማውራትም እኮ አሁን ለምሳሌ ጋዜጠኛ የሚሆኑ ሰዎች ማውራት የሚችሉ ሰው ማሳመን የሚችሉ እንደዛሁም ደግሞ የሆነ ነገር ስራ ላይ የተሰማሩ ሰዎች የሚችሉት ነገር ላይ ነው የሚሰማሩት። ገባችሁ? እና ዳኒም ደግሞ ይሄንን ነገር በማድረግ በጣም ኮርቼብሃለሁ። አም ፕራውድ ኦፍ ዩ ብራዘር ቴንክ ዩ ሶ ማች ለማለት እፈልጋለሁ። እንግሊዘኛዬን ግን ተበድሬ ነው። የሆነ ጎረቤታችን ነበረች እና እሷ በድራይ ነው ጣል ያደረኩላችሁ። በእጅጉ በጣም ደስ ብሎኛል እውነት ለመናገር እና መልካም ነገሮች እየፈለቁ ነው። ደመቁ ትዋረጃለሽ። አንቺ መቼም ነው የማይሳካልሽ።
አስረግጬ ነው የምነግርሽ። እኛ እግዚአብሔርን ይዘን ነው፣ አንቺ ሰይጣንን ይዘሽ ነው። እስቲ የሚያሸንፈውን እናያለን። መልአክ ወይስ ሰይጣን? እግዚአብሔርን እንኳን እንተው እስቲ። ሰይጣን እስቲ አንቺ ይዘሽ የመጣሽው ሰይጣንን ነው። እኛ ደግሞ የምናመልከው ፈጣሪ ነው። ኦኬ አንቺ ሰይጣን ይረዳኛል ብለሽ አብርሃም ላይ ይሄ ሁሉ አድርገሽ ልጁን አደደብሽው። ዛሬ ይኸው ልትዋረጂ ነው፣ በአደባባይ ላይ ልትጋለጪ ነው። አብርሃም ከዛ በኋላ ራሱ እንትኑ ከወጣለት በደቂቃ ውስጥ ነው ለውጥ ያየነው። በደቂቃ ውስጥ ማለት ነው። ሰው አይሳካልሽም ደመቁዬ፣ ምን ታረጊያለሽ እንግዲህ። ደመቁ ምን ልትሆን ነው? ምን ሊወጣት ነው? ወይኔ አብርሃም ከዚህ በኋላ ከአንቺ ጋር አይሆንም ደመቁ። ወይኔ ምን ይሻላል? ጋይስ ምን ይሻላል? ሌላ ፈልጊ ደመቁ፣ ሌላ ፈልጊ። እውነቴን ነው። በቃ አይዞሽ። እውነት እኔ በጣም አዝኛለሁ። ይሄ ነገር አንቺ ላይ በመደረጉ በጣም አዝኛለሁ። እውነቴን ነው፣ በጣም አዝኛለሁ። ግን ምን ማድረግ ይቻላል? ምንም ማድረግ አይቻልም። እውነት ተማሪ በቃ ሁሌም እግዚአብሔርን ያዢ። እግዚአብሔር አሸናፊ አምላክ ነው። አንቺ ግን ሰይጣን ቤት ሄደሽ ሰይጣን ይረዳኛል ስትይ ከሸፈብሽ። ኦኬ ስለዚህ ከዚህ በኋላ እንዳይለመድሽ ነው ይሄን ምክር መከርኩሽ እህቴ። እኔ እወድሻለሁ፣ አልጠላሽም። ነገር ግን ጦንቃይ ቤት አትሄጂ። ጦንቃይ አይጠቅምም። እውነቴን ነው የምልሽ። ጦንቃይ ቤት መሄድ አይጠቅምም። ለማንም ጠቅሞ አያውቅም። መጨረሻው ውርደት ነው የሚሆነው። ገባሽ የኔ እህት? እንደዛ ነው። እስቲ እንቀጥል ፋሚሊ። ቶች መስጠት ይችላል፣ እንደፈለክ ማለት ይችላል። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ገባ። በራስህ ነው ዳምጠኛ፣ በራስህ ነው ብዙ ነገር ሰማን፣ በራስህ ነው። በቃ እኔ እንጃ። በስመ አብ ደስታ ማለት በቃ እውነት ለመናገር በጣም ብዙ ሰዎች ደግሞ ብዙ ነገር ትላላችሁ ኮሜንት ላይ ምናምን፣ በውስጥ ምናምን ስትልኩልኝ በጣም ብዙ ነገር እያላችሁ የነበረ እና እንኳንም እንደውም ቪዲዮ ልሰራ ነበር ታውቃላችሁ 9 ሰዓት ላይ። ግን ቆይ ልጠብቅ። እኔ ሰምቻለሁ ኦልሬዲ ደርሶኛል። ምክንያቱም እናንተ ከኛ በኋላ ነው የምታዩት የሆነ ቪዲዮዎችን፣ ግን አናወጣም። እኛ የሰዎች ምስጢር አናወጣም። ገባችሁ? አሁን ይሄ አብርሃም የተለቀቀው ቪዲዮ ይሄ ብቻ አይደለም፣ ብዙ ነገሮች ነበሩ። ይሄ ነገር ሳይከሰት ይሄ ነገር ሳይመጣ በፊት ብዙ ነገር አልፏል። ገባችሁ? አብርሃም ብዙ ነገሮችን አሳልፏል እና ተመስገን፣ እጅግ በጣም ተመስገን። እንቀጥል እስቲ። ሄርሜላ እኮ በጣም ነው በቃ ማለት ከደስታዋ የተነሳ በቃ ምን እንደምታደርገው ነው ያጣች ታውቃለች። እኔ እንደውም እሷ ቦታ አፈርኩኝ። ያኔ እሷ ማለት ወንድሞቹ ምናምን ስላለ እዛው ጋር ምናምን ያኔ እንደ ሴት ምናምን ታፍራላችሁ። ገባችሁ? እና ሄርሜላ እንደዛ ሆና ሳያት እንደዚህ ደስ ብሏት ሳያት በጣም ነው ደስ ያለኝ፣ በጣም ማለት ነውና ተመስገን ስለ ሁሉም ነገር። በጣም ደስ ብሎኛል። ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። ገባችሁ? እኔ እውነት ለመናገር ይሄንን ነው የምላችሁ ሁሌም ቢሆን ማለት ነው። በምንም ሁኔታ ውስጥ ሆኖ ምንም ነገር ወደ እናንተ ይወስ ቢመጣ ጥንቀላ ቤት በመሄድ ሰው ነው። ገባችሁ? ይሄ እናንተ ያቅልኛል ብላችሁ የምታስቡት ሰው ነው፣ ፈጣሪ አይደለም። ገባችሁ? እግዚአብሔር እንጂ አዋቂ፣ ሰው ልጅ አዋቂ ሆኖ አያውቅም። እና ማለት አንዳንዴ ከምንድነው ማለት ከእንትን ጉለታችን የተነሳ ድድብ ሆነን እና ሰይጣን ያዋጣኛል ብለሽ አንቺ ሰይጣን ቤት ሄደሽ በቃ ተዋረሽ። ገባሽ? ብዙ ሰው ታዘበሽ፣ ብዙ ሰው እኔ ከጓደኞቼ ጋር እንኳን ሳወራ እንዴት እንደምትቀፊን ቅድም አሁን አንቺ ለመታቀሽ ልጅ እያወራቸው የነበረ ሩታ እኮ እንደዚህ ልጅ አልነበረችም፣ እንደዚህ አይነት ሰው አልነበረችም፣ እንዴት ምናምን በጣም ተከራከረን ጋይስ፣ በጣም ማለት ነው። እኔ
ልቤን አመመኝ በቃ ከክርክሯ የተነሳ ማለት ነው። ምክንያቱም ሰው ልጅ በአይናችን እያየን አይናችንን አናምንም እንዴ? ደህና የነበረ ልጅ በአንድ ቀን እንደዛ ሆኖ ሳይ ታዲያ ሩት ጠንቋይ ቤት አልሄደችም። ታዲያ አብርሃም ሁለት ወርቅ ቀለበት የትኛው ሀብታም ወርቅ ቀለበት ሁለት መስቀል አንድ አይነት ሲያደርግ አይተሽ ታውቂያለሽ? ሀብታም በጣም ሚሊዮነር የሆነ ሰው እንኳን እንደዛ አድርጎ አያውቅም። አይቻልም። እና ልቤ አድርቀሽ ነው የሄድሽ እውነት። እና የስክሪን ሪካርድ ሁሉ አላደርጋት ነበረ። ግን ሰው ልጅ ታውቃላችሁ የሆነ ነገር ስታወሩ ሁሉንም ነገር ወደ ሚዲያ ማውጣት ይደብራል በሚለው ነው እንጂ በጣም ልቤን እስኪያመኝ ድረስ ነው ስትከራከረኝ ነበር። እኔ ደግሞ ውሸት አልወድም። እውነት የሆነ ነገር ሳወራ እንባ ነው የሚቀድመኝ ጋይስ፣ እንባ ነው የሚቀድመኝ። እና አየ ነው ያው አብርሃም አሁን በደቂቃ ውስጥ ነው ለውጥ ያየ ነው አብርሃም ላይ ልብ ብለሽ ካየሽ ማለት ነው። ምክንያቱም አይኖች ከተከፍቶ አብርሃምን ከተመለከቱ በደቂቃ ውስጥ ነው አብርሃም የተለወጠው። ሲጀመር ለሄርሜላ ይመስለናል ብዙ ልጆች ለሄርሜላ ፍቅር የሌለ ምን አብርሃም ሲጀመር እንደዛ ሆኖ እንኳን እንደዛ ያመመው እንኳን ለሄርሜላ ጥሩ እንትን አለው። ገባች? እኔ እመለከታለሁ አብርሃምን የሆነ ፍቅር አለው ለሄርሜላ የሆነ የምታዩት ነገር አለ እንደ ሴት ማለት ነው። እና አሁን ይሄ ነገር ደግሞ ነገር እንደምንሰማ ባላቅም ለዛሬ ግን በጣም 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 ነው ደስ ያለኝ። በጣም ነው የምር እውነቴን ነው የምናገራችሁ። ምክንያቱም ያ ሳቂታ ያ ፈታ የሚል ልጅ እንደዚህ አስባለሁ እኔ ከዚህ እንደዚህ ቢማራለች በአንዴ እንደዚህ አው ሩታ እንደ ቢላኝ እንትን እንደዚህ ትደነግጣላችሁ። እንደሰው አይደለም እህት ወንድም እኛ እንኳን ደንግጠናል። ገባችሁ? ተመስገን በእጅጉ ተመስገን። ሌላ ምንም አይደለም። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እስከ መጨረሻ ድረስ ተመልከቱ እና ደስታችሁን ግለጹ። እኛ የእግዚአብሔር ልጆች ነን፣ እናሸንፋለን ሁሌም ማለት ነው። ተረጁ ያለበት ሁኔታ ነው ምናምን ከረባት ችግር የለውም። እሺ እንጃ እኔም እንደምልክ አላውቅም፣ ግን ደግሞ እያስመሰላችሁ ሁላችሁ አይደለም። ችግር የለውም እውነት ለመናገር ከበፊቱ በጣም ይሻላል። አብርሃም ማለት ለውጥ አለው ማለት በደቂቃ ውስጥ ይሄ እንትኑ ማለት ምን ብዬ እንደምጠራው አላውቅም። እኔና እሱ ያደረገችው ነገር ከአንገቱ ላይ ሲያወልቅ እንትን አለ። ግን ስቲል ሩታ እያለ ነው እና ግን ተስፋ አንቆርጥም። የተሻለ ቀን እየመጣ ነው፣ ጠብቁት። በጣም ደስ ብሎኛል እውነት ለመናገር እና ኤርሚ የኔ ቆንጆ በንጹህ ልብሽ ስለሆነ አንቺ ግን ያደረግሽው በንጹህ ልብሽ ስለሆነ የታመንሽለት እግዚአብሔር አይቶሽ ከአንቺ ጋር ነው፣ እኛም ከአንቺ ጋር ነን። እግዚአብሔር ይመስገን። በቃ ይሄን ደረጃ ከደረሰን ማለት ነው ጋይስ እኛ ነን የምናሸንፈው። ምንም እንዳታስቡ፣ እጅ እንዳትሰጡ። ሩታ በቃ ጦንቃያም ናት። አይኖ ገብታለች፣ አይቼዋለሁ ቪዲዮ ላይ እና ያ እሱ ቪዲዮ ነገ 9 ሰዓት ላይ ጠብቁኝ። እኔ ይደርሱኛል፣ ግን እስቲ አይቼ እነግራችኋለሁ። እና ቪዲዮ እስከ መጨረሻ ድረስ ስላያችሁልኝ በጣም አመሰግናለሁ። መልካም ቆይታ ይሆንላችሁ። በርቱ። በቃ ወይ ግን ሰላም አላልኳቸውም። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። የሀገሬ ልጆች ክፉን ከእናንተ ያርቀው እና ነገ እንገናኛለን በደስታ ከዚህ የበለጠ ደስት ብለን ደግሞ ፏ ብለን እየዘለልን እንደ ዛሬው ማለት ነው እየዘለልን እንመጣለን። እንዳትፈሩ፣ እናሸንፋለን። በቃ ድሉ የኛ ነው። እናሸንፋለን። አትጠራጥሩ። እና እናንተ አንዳንድ ልጆች ኮሜንት ላይ ያላችሁ የነበረ አብርሃም ከሄርሜላ ለመራቅ ነው ይሄን ያደረገው። ነው እንደዛ አይደለም የኔ ውዶች፣ እንደዛ አይደለም። እኔ በውስጥ ደርሶኛል። እንደዛ አይደለም። እንደዛ ብላችሁ የጻፋችሁልኝ የምወዳችሁ ሰዎች እንደዛ አይደለም እና አታስቡ እንደዛ ነው ብላችሁ እና ለእናንተ መረጃ የሰጠው ሰው ትክክል አይደለም ማለት ይፈልጋለሁ። እና ደህና ደሩልኝ። መልካም ሌሊት። ሄርሜላ እና አብርሃም
አብሮ ነው የሚሆኑት። ወደፊትም ነገም ዛሬም አብሮ ናቸው እንዳታስቡ። አደናደሩ። እግዚአብሔር ከሁላችን ጋር ይሁን።